ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር በእጅጉ የሚተሳሰሩ ወሳኝ ቀጠናዊና ዓለም አቀፋዊ መረጃዎችን ይዘናል። ከዚህም ባለፈ ወደ ሰሜን አሜሪካና ላቲን አሜሪካ ደግሞ ሄደን በአሜሪካና በቬንዙዌላ መካከል ያለውን ወቅታዊ ግንኙነት በመጠኑ እንዳስሳለን። ይህ ጉዳይ በርግጥም ለሌሎች አገራት በተለይም ጉልበት ላላቸውና ጉልበትን ተጠቅመው አገራትን ለመውረር ለሚያስቡ አገራት የልብ የሰጠነው ወይስ ሌላ እይታ አለ? ይህንንም በመጠኑ እናያለን። በዋናነት ለዛሬ ከያዝናቸው ዋና ዋና የዕለቱ የገበያ ሚዲያ ልዩ የፖድካስት መረጃዎቻችን መካከል የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳዓር በሶማሌላንድ ወሳኝ የተባለ ምክክር እያደረጉ ነው። በግልጽም ኦፊሻላዊ መግለጫን ይሰጣሉ ተብሎ ይጠበቃል። ሐርጌሳ አሁን ላይ ንግግር እየተደረገ ስለመሆኑም የወጡ መረጃዎች አመላክተዋል። ከትላንትና ጀምሮ እስከ ዛሬ ድረስ እየተደረገ ያለው ውይይት በእርግጥ ሶማሌላንድ ከእስራኤል በኩል የተሰጣትን የሀገርነት ዕውቅና የሚያጸና ሲሆን በሌላ በኩል ደግሞ የእስራኤልን ወደ ቀጠናው በይፋ መግባቷንና ስትራቴጂካዊ የሚባሉ የቀይ ባህርና የህንድ ውቅያኖስ እንደዚሁም የቀይ ባህር መግቢያ አካባቢዎችን የመቆጣጠሯን ማሳያ ተደርጎ እንደሚወሰድ እየተነገረ ነው። ስለዚህ ጉዳይ በእርግጥ የምንለው ነገር አለን። የውጭ ጉዳይ ሚኒስተሩ ኢትዮጵያም ደርሰው ወደ ሶማሌላንድ ስለመሄዳቸውም እየተነገረ ነው። በሌላ በኩል ሶማሊያ ስለዚህ ጉዳይ ምን ትላለችም በመጠኑ እናያለን። እንደዚሁም የተባበሩት አረብ ኤምሬትስም ከኢትዮጵያ ጋር አሁን ላይ ስትራቴጂካዊ ወደሆነ ግንኙነት ማሳደግ የሚቻልበትን በተለይም በሁለቱ ሀገራት መካከል ያለውን አሁናዊና ከዚህ ቀደም ተጠናክሮ ሲቀጥል የነበረውን የሁለቱ ሀገራትን ጥምረት ወደ ጠንከር ወዳለ ደረጃ ለማሸጋገር የሚያስችል ስምምነት ላይ ስለመድረሳቸው ከዚህ ቀደም ነግረናችሁ ነበር። አሁን ደግሞ በይፋ ኢትዮጵያ ምናልባትም ለሶማሌላንድ የሀገርነት ዕውቅናን ትሰጣለች ተብሎ እየተጠበቀ ባለበት በዚህ ወቅት የተባበሩት አረብ ኤምሬትስ በተመሳሳይ ከኢትዮጵያ ጋር ያለኝን ግንኙነት ስትራቴጂካዊ አድርጌዋለሁ ስትል በይፋ አስታውቃለች። ይህንንም በተወሰነ ምን አይነት አንድምታ አለው የሚለውን እናያለን። እንደዚሁም በአፍሪካ ብሎም በምስራቅ አፍሪካ የቅርብ ታሪክ ያላትና በቅርብ ተመሰረተች የምትባለው ማለትም እንደ አውሮፓውያን አቆጣጠር በ2011 ምስረታ እንደተደረገላት የምትታወቀው ደቡብ ሱዳንም ለሶማሌላንድ የአገርነት ዕውቅና ልትሰጥ እንደሆነ እየተጠበቀ ነው። ይህንን ጉዳይ በሚመለከት ቀጠናው ወዴት እየሄደ ነው? የባህር በሩን ጉዳይን በሚመለከት ኢትዮጵያ ያወጣችው አዲሱ ካርታ በኤርትራ በኩል የተሰጠው ምላሽስ ምን ይመስላል? ጠቅለል አድርገን አጠር አድርገን ለእናንተ በሚመጥን መልኩ እንደዚህ አዘጋጅተንላችኋል። አብራችሁን ቆዩ። ቆይታችሁ ከኛ ጋር ያማረ እንዲሆን በመመኘት በቆይታችሁ እንደምታተርፉም በማመን ለቻናላችን አዲስ የሆናችሁ አሊያም ቻናላችንን ዘግይታችሁ ለተቀላቀላችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራማችንን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ ያላችሁን ሐሳብ አስተያየት እንደዚሁ እንድትሰጡን በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደሚከተለው ተሻገርን። ቀዳሚ የምናደርገው የኢትዮጵያና የሶማሌላንድን ጉዳይ በሚመለከት የተወሰነ እንበል። ምክንያቱም ለሁሉም ነገር መሰረት ስለሆነ ማለት ነው። አሁን ለምናወራው ጉዳይ በምስራቅ አፍሪካ ቀጠና ኢትዮጵያ የባህር በር ጥያቄ ለመጠየቅ ስትነሳ የባህር በር ጥያቄ ማንሳቷ ምን አይነት የኋልዮሽ ተጽዕኖ ሊያመጣባት እንደሚችል ወይም ደግሞ የባህር በሩን ጥያቄ ተከትሎ ኢትዮጵያ ምን አይነት ጫናዎች ሊደርሱባት እንደሚችሉ ቅድሚያ የተጠና ነው የሚመስለው የኢትዮጵያ አካሄድ። ለምንድን ነው ከተባለ በርካቶች የኢትዮጵያ መንግስት የባህር በር ጥያቄን ሲያነሳ እንዲሁ ዝም ብሎ ጀስት የሀገር ውስጥ ፖለቲካ ፍጆታ ለማድረግ ወይም ደግሞ የህዝብ ቅቡልነትን ለማግኘት እንደሆነ ነበር ሲወራልን የነበረው። በተለይ በዲያስፖራ የከተሙ አብሮነት የሚልም ስብስብ እንግዲህ ፈጥረው
መንግስት በ7 ቀን ይገረሰሳል። የማዕከላዊ መንግስት፣ የብልጽግና መንግስት፣ የወዘተ መንግስት በ3 ወር በ4 ወር ኢትዮጵያ እንደዚህ በዚህ ጊዜ ትፈርሳለች፣ የቀድሞዋ ዩጎዝላቪያ ትሆናለች ወዘተ ሲሉን ነበረ። በእርግጥ ይህንን ስናገር እስካሁን ኢትዮጵያ ውስጥ የተከሰቱ ችግሮች ኢትዮጵያውያንንና ኢትዮጵያን ለችግር አልዳረጉም ወይም ኢትዮጵያን አደጋ ላይ አልጣሉም ለማለት አይደለም። በእርግጥም ጥለዋል። ነገር ግን ኢትዮጵያን የማፍረስም ሆነ እነሱ እንዳሰቡት ኢትዮጵያን የመበታተን አቅም ግን የላቸውም። ለምንድን ነው ካላችሁ፣ ይሄ መልሱ እናንተ ጋርም ያለ መልስ ነው። የኢትዮጵያ ሕዝብ ጠላት ወይም ደግሞ ኢትዮጵያን ማፍረስ የሚፈልግ የኢትዮጵያ ታሪካዊና ቀንደኛ የሚባል ጠላት እንደሚያስበው ልል በሆነ ገመድ የተሳሰረ አይደለም። ከዚህ ይልቅ የኢትዮጵያ ሕዝብ የተጋመደ ነው። ገመዱ ስውርም ነው፣ ግልጽም ነው። በስውርም የኢትዮጵያ ሕዝብ የተሳሰረ ሕዝብ ነው። በግልጽም ካየነው ደግሞ ይሄ ሕዝብ የተሳሰረ ነው። ስለዚህ በቀላሉ የኢትዮጵያን ሕዝብ እንደፈለገ መበታተን ወይም ደግሞ ኢትዮጵያ እንደፈለጉ ማፈራረስ አልተቻለም። ይህንን በታሪክ አይተናል። አሁንም እያየን ያለነው ጉዳይ ነው። ምክንያቱም ኢትዮጵያ ውስጥ እየተደረጉ እንዳሉ ጦርነቶች ምናልባት በጎረቤት ባሉ አገራት ተደርገው ቢሆን ኖሮ እነኛ አገራት ፈርሰው ነበር። በእርግጠኝነት ይህን መናገር ይቻላል። ይሄ አንዱ የሚያሳየው ምንድን ነው? የኢትዮጵያ ሕዝብ ምን ያህል ታጋሽ፣ ምን ያህል ደግሞ ምንም እንኳን ሊለያዩት ቢሞክሩምና ያንን አሻጥር እውነት እንዲሆን ወይም ደግሞ የኢትዮጵያን መፍረስ እውን ለማድረግ ሩቅ ቢሄዱም እንኳን የኢትዮጵያ ሕዝብ ከተጋመደበት ይሄ ነው ተብሎ ሊገለጽ ከማይችል ግን ደግሞ በጣም ቦንድድ ከሆነ በጣም ጠንካራ ከሆነ ትስስሩ ሊለያዩት ወይም ደግሞ ሊበታትኑት እንደማይችሉ የተረጋገጠበት ሁኔታ ነው ያለው። ያለን አማራጭ አንድ መሆን ነው። አንድ መሆን ማለት ግን መደፍጠጥ ወይ ደግሞ አንዱ የአንዱን ታሪክ ያፍርስ ያልሆነ ትርክት በላያችን ላይ ይጫንብን ማለት ግን አይደለም። ብዝሃነት ያላት በብዝሃነት ውስጥ ደግሞ አንድነቷን አጠናክራ የምትቀጥል ሀገር እንደሆነች መርሳት የለብንም። ያንን ነው ማጠናከር ያለብን። የብሔር ብዝሃነት፣ የቋንቋ፣ የሃይማኖት፣ የባህል፣ የታሪክ፣ የተፈጥሮ ሀብትም ጭምር ይህ ሁሉ ስብጥር ያለበት አገር ነው። ውብ አገር ነች። ስለዚህ ይህንን ብዝሃነት በዲሞክራሲያዊ አንድነትና የጋራ መግባባት እንደዚሁም ደግሞ በመቻቻል የበለጠ እንዲጎለብትና እንዲጠናከር በማድረግ የሁሉም ሕዝብ ፍላጎት የሚንጸባረቅባት ብዝሃነትን በአንድነት ውስጥ አቻችላ የምትሄድ የቻለች ከዚህ በፊትም አቻችላ የመጣች ሀገር እንደሆነች የበለጠ የምናሳይበት ወቅት ላይ ነው ያለነው። ይህንን ለመግቢያ ካልኩኝ ኢትዮጵያ የባህር በሩን ጥያቄ ስታነሳ ለባህር በር ጥያቄው አዎንታዊ ሳይሆን አሉታዊ መልስ እንደሚመለስ ይታወቅ ነበረ። ለዚህም ነው ከሶማሌላንድ ጋር ባለፉት 30 ዓመታት ሶማሊያ እንደ ሀገር የመፍረስ አደጋ ውስጥ የሚያስገባት የተለያየ ውጥንቅጥ ውስጥ ስትገባ ምንም አይነት ችግር ሳይፈጠርባት ራሷን ጠብቃ ምናልባትም በምስራቅ አፍሪካ ቀጠና ውስጥ ካሉ አገራትም ጭምር ኖርማል ማለት ኦፊሻሊ በዓለም አቀፍም ደረጃ የሀገርነት ዕውቅና አግኝተው አገር ከሆኑ አገራትም በጣም በእጅጉ በተሻለ መልኩ የመንግስት ለውጥ በሰላማዊ መንገድ ስልጣን ሽግግር ወይም ለውጥ እያደረገች የመጣች ራስ ገዝ ግዛት ነች ሶማሌላንድ። በእርግጥ አሁን አገር ነች ለማለት እየተቃረብን ነው። ምክንያቱም እስካሁን ድረስ ባለው መረጃ 3 አገራት ለሶማሌላንድ ዕውቅና ሰጥተዋል። እስራኤል ኦፊሻሊ በገሃድ ዕውቅና ብትሰጥም የተባበሩት አረብ ኤምሬትስና አሜሪካ ደግሞ ባይ ዲፎልት እንደሰጡ እየተቆጠረ ነው። በተለይ የተባበሩት አረብ ኤምሬትስ የሶማሌላንድ ዜጎች የሶማሌላንድን ፓስፖርት ይዘው በቀጥታ እንደ ማንኛውም ነፃ አገር የተባበሩት አረብ ኤምሬትስ ግዛት ውስጥ መግባት ወይም ደግሞ ወደ አገሯ መግባትና በተለያዩ ስራዎች ላይ መሰማራት፣ ኦፊሻላዊ የዲፕሎማሲያዊ ግንኙነት ማድረግ እንደዚሁም ሌሎች ግንኙነቶችን መፈጸም እንደሚችሉ አስታውቃለች በይፋ። ያ ማለት የየትኛውም አገር ፓስፖርት ሳያስፈልጋቸው ሶማሌላንዳውያን ወይም የሶማሌላንድ ዜጎች የተባበሩት አረብ ኤምሬትስ መግባት ይችላሉ ማለት ነው። ልክ እንደ ኢትዮጵያ ዜጋ፣ እንደ ሱዳን፣ እንደ ደቡብ አፍሪካ፣ እንደ አሜሪካ፣ እንደ እንግሊዝ ወዘተ እንደ ማንኛውም አገር ዜጋ ማለት ነው። ይሄ በራሱ ባይ ዲፎልት ዕውቅና መስጠትን የሚያሳይ ነው። ኦፊሻሊም ንጉሱ ያሉትም ነገር አለ። ከዚህ በፊት ነግረናቸዋል። ይጠበቃል እንግዲህ መግለጫ ማለት ነው። እቺ 1960ዎቹ ወደ 35 የሚሆኑ አገራት ዕውቅና ሰጥተዋት የነበረችው በኋላ ላይ በሶማሊያ
አምባገነኑ የዚያድ ባሬ መንግስት በግድ ተጠቅልላ በኋላ ላይ ደግሞ ተመልሳ አገር ነኝ ብላ ራስ ገዝ ሆና ላለፉት 30 ዓመታት እየቀጠለች ያለችው ሶማሌላንድ የኢትዮጵያ የስበት ማዕከል የሆነው የኢትዮጵያ ትክክለኛው ተፈጥሯዊ ታሪካዊና ህጋዊ ግዛቷ ወደ ራሷ እስኪመለስ ድረስ አማራጭ ወደብ የምትሰጥ ለኢትዮጵያ ደግሞ ለቀጠናዊ የጸጥታ ስጋት ደግሞ መከላከልም የቀጠናውን ጸጥታም ሆነ እንደ ሀገርም የኢትዮጵያን ሰላምና ደህንነት ለማስጠበቅ የሚያስችል የባህር ኃይል የሚሰማራበትን ቦታ እንደምትሰጥ ስምምነት ላይ ተደርሶ የባህር በሩን ጉዳይ በደንብ ከመግፋቷ በፊት ኢትዮጵያ ያንኛውን ጉዳይ አመቻችታ ነው የገባችበት። ይህ ማለት ምን ማለት ነው? የባህር በሩ ጉዳይ ዝም ብሎ በስሜት በሚለው ተብሎ የተገባበት ጉዳይ አይደለም። እስካሁን እያየን ያለነው ሂደትና እያየናቸው ያሉ የተፈጠሩ ለውጦች ምንድነው የሚያሳዩት? በእርግጥም የተጠና ነገር አለ። that is why እስራኤል መጀመሪያ መጣ ለሶማሌላንድ ዕውቅና ሰጠች። አሜሪካ የጦር ሰፈሯን ከጅቡቲ ወደ ሶማሌላንድ አዘዋውራለሁ አለች። ለዚህ አንድ ምክንያት ያቀረበችው ጅቡቲ ኖሞር አስፈላጊ አይደለሽም አይደለም። ጅቡቲ ለጊዜው በቀጣይ ጥያቄ ስለሚኖርብሽ እዛ ጥያቄ ውስጥ ደግሞ በተዘዋዋሪ እኛም ልንኖርበት ስለምንችል ወጣ ብለን ነው የምንመለከትሽ እንጂ ውስጥሽ ሆነን አንመለከትሽም ነው። ምክንያቱም አሜሪካ እዛ ጋር ያለች ኢትዮጵያ እርምጃ አትወስድም ኦር የሆነ ሰንበዲ አገር መጥቶ እዛ ጋር እርምጃ መውሰድ አይችልም። ቢኮዝ አንድም እንደ ድፍረት ስለሚቆጠር፣ በሌላ በኩል ደግሞ የአሜሪካ ጥቅምም በራሱ ሊትራሊ ስፒኪንግ የሚታየው ወጣ ብለው አሜሪካኖች ነገሩን ማየት ሲችሉ ነው ኢንቮልቭ ማድረግ የሚችሉት ዲፕሎማሲያቸውን ስለሚያበላሽባቸው ማለት ነው። ቢኮዝ አሜሪካኖች አብዛኛውን ጊዜ በቀጥታ አይገቡም ሀገራት ውስጥ እንደ ቬንዙዌላ እርምጃ፣ እንደ ኢራቅ፣ እንደ አፍጋኒስታኑ እርምጃ አልፎ አልፎ ይገባሉ። ግን ደግሞ በአብዛኛው ዓለም ላይ የባልካን ቀጠናን ማየት ትችላላችሁ። በተለያዩ አካባቢዎች ኢንዳይሬክትሊ ነው በእጅ አዙር ነው የሚገቡት። ወይ በዲሞክራሲ ስም ይሄ የሪፎርሚስቶችን አጀንዳ በመደገፍ አይዘር በሆነ ሚንስ በኤንጂኦ ኦር በኤኒ አዘር ሚንስ ይገባሉ። ስለዚህ የጅቡቲም ሁኔታ በቀጣይ ችግር እንዳለው ይታወቃል። ለዚህ እኮ ነው ፕሬዝዳንት ኢማኑኤል ማክሮ የፈረንሳዩ ፕሬዝዳንት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የምታስታውሱ ከሆነ ከ2018 የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣቱን ተከትሎ ጥብቅ ያለ ግንኙነት ነው ከኢትዮጵያ ጋር መስርተው ያሉት። ስቲል ናው የቀጠለ ነው። ይሄ በራሱ የሚያሳየው ነገር አለ። እናም ይህንን ተከትሎ ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የሜሞራንደም ኦፍ አንደርስታንዲንግ ስምምነት በኋላ ላይ እንደተፈራው ከሶማሊያ የኔ ግዛት ሆና ኢትዮጵያ እንዴት አገር ትላታለች ብላ ቅሬታ ስታቀርብ ከነበረችው ከሶማሊያ በተጨማሪ ምን እንደሚያገባቸው በማይታወቅ መልኩ ወይም ደግሞ ለምን እንደዚህ እንደተንጨረጨሩ በማይገባን መልኩ ግብጽ ነሽ፣ ኤርትራ ነሽ፣ ጅቡቲ ኢቭን ሳውዲ አረቢያም ተንጫጭተዋል። እንግዲህ ይሄ መንጫጫት በራሱ የሚሰጠው ትርጉም እንዳለ ሆኖ ኢትዮጵያና ሶማሌላንድ የሜሞራንደም ኦፍ አንደርስታንዲንግ ስምምነት መፈራረማቸው ለምንድነው እንደዚህ ያንጨረጨራቸው ብለን ስናይ እኛ ለምን ቀድመን ከሶማሌላንድ ጋር ግንኙነት አልፈጠርንም ከማለት ውጪ ወይም ይሄ የምቀኛ ጎረቤት አይነት ጉዳይ ካልሆነ በስተቀር ምንም አይነት የተፈጠረ አዲስ ነገር ስላለ አይደለም። ቢኮዝ ኢትዮጵያ ወደ ሶማሌላንድ ባትሄድም እኮ ሶማሌላንድ ወደ ኢትዮጵያ መጥታለች። ኢን ዘ ፈርስት ፕሌስ ማወቅ ያለብን ነገር ሶማሊያ ብታወራም ባታወራም ሶማሌላንድ እኮ አገር ወደ መሆን እኮ እየተቃረበች ነው መጀመሪያ። ምክንያቱም ፎር ዘ ላስት 3 ዲኬድስ ላለፉት 3 አስርት ዓመታት ሶማሌላንድ ከሶማሊያ ዋና ማዕከላዊ መንግስት ማለትም ሞቃዲሾ ከከተማው መንግስት እኮ ራሷን አግልላ ነው ያለችው። ይሄ በራሱ እኮ የሚሰጠው ትርጉም አለ። ምንም አይነት አታችመንት፣ ምንም አይነት ሊንክ ወይም የሆነ ኮንታክት የላቸውም። ምንም ኮንቨርሴሽን የለም በሶማሌላንድ በሃርጌሳ መንግስትና በሞቃዲሾ ማዕከላዊ መንግስት መካከል። 30 ዓመት እኮ ቀልድ አይደለም። ከዛ አልፎ በጣም አስገራሚው ነገር ሶማሊያ እኮ አሁንም ድረስ ሌላ አገር ለመሆን እየጣረ ያለ ግዛት ያለባት አገር ነች። ፑንትላንድን እዩ፣ ተመልከቱ። ፑንትላንድ እኮ ከሞቃዲሾ መንግስት የተሻለ አቅም ያለው መንግስት ሆኖ ፈርጥሞ ወጥቷል። በሌላ በኩል ጁባላንድ ኬንያ ጋር ተጠግታ ምን እየሰራች እንደሆነ እየታወቀ ነው። የማዶቤ መንግስት፣ የሰይድ አብዱላሂ መንግስት፣ የፑንትላንዱ መንግስት ምን እየሰራ እንደሆነ ታውቃላችሁ። ራስ ገዝ ነኝ ብሏል። ከማዕከላዊ መንግስት ጋር ያለን ግንኙነት ኦፊሻሊ አቋርጠናል ብለዋል። ባለፈው ፕሬዝዳንት ሐሰን ሼክ መሐሙድ የሶማሊያን ህገ መንግስት ማሻሻላቸውን ተከትሎ የግብጽ አጀንዳ ነው በሚል ማለት ነው። እንደ አጠቃላይ ይሄንን ስናይ የባህር በሩ ጉዳይ በደንብ የተጠናበት ጉዳይ ነው።
ማስተንፈሻም ተበጅቶለታል። ምናልባት ኢንኬዝ አሁን ጅቡቲ ኢትዮጵያ ላይ እምቡር እያለች እንዳለችው ኤርትራም ከግብፅ ጋር ሱዳን ውስጥ ያለውም ጉዳይ የሆነ ነገር ተፈጥሮ ከዛ በኋላ የሆነ ነገር እንደሚመጣ ኦብቪየስሊ ይታወቅ እንደነበር ግልጽ ነው። ምክንያቱም አሁን ሁሉም የዘራውን የሚያጭድበት ሰዓት እየደረሰ ነው። በኢትዮጵያ ላይ የሻዕቢያ መንግስትም የቀድሞ የናሲሪዝም አጀንዳን መሰረት አድርጎ ኢትዮጵያ ላይ የባህር በርን ለማሳጣት የተሰራው ደባና ሸፍጥ ሴራ ሁላ አሁን ትርፉን የሚሰበስቡበት ሰዓት ነው፣ በበጎም በመጥፎ። ይህን ስል ምን ማለቴ ነው? ኢትዮጵያ ላይ የፈጸሟትን እያንዳንዷን በደል በእጃዙር ሊረከቡ የሚችሉበት ወቅት እየደረሰ ነው ማለት ነው። ለምን ካላችሁ እስራኤልን ምን አመጣት? አሜሪካ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ እስካሁን ድረስ ኢትዮጵያ ትፈርማለች ወዘተ ስትል ቆይታ የታለ? ጭራሽ አሜሪካ ከእስራኤል ጀርባ ሆና ሶማሌላንድ አገር እንድትሆን በህግ ደረጃ ሰነድ አዘጋጅታ በምክር ቤት በማጸደቅ ላይ ያለች አገር ሆናለች። በሌላ አነጋገር ግልጹን እንነጋገርና የእስራኤል ለሶማሌላንድ አገርነት ዕውቅና መስጠት ማለት በተዘዋዋሪ አሜሪካ ለሶማሌላንድ ዕውቅና ሰጥታለች። ቢኮዝ ወደዳችሁም ጠላችሁም አመናችሁም አላመናችሁም እስራኤል ከአሜሪካ ጋር ምክክር ሳታደርግ በተናጠል የምትወስደው እርምጃ የለም። ለምን ከተባለ ኢንኬዝ የሆነ ነገር የጸጥታ ችግር ቢፈጠር የእስራኤል ቀኝ እጅ ወይም ደግሞ ተከላካይ አገር ሆና የምትቀርበው ከማንምና ከምንም በፊት በምድር ላይ አሜሪካ ነች። ይሄ በገሃድ የተረጋገጠ ነው። ከኢራን ጋር በነበረው ጦርነት ተረጋግጧል። ከግብፅ ጋር በስድስቱ ቀን ጦርነት የስድስቱ አረብ ሀገራትን እስራኤል አሸንፋ ድል በነሳችበት ወቅትም አሜሪካ ከፊት ነበረች። በሌላ አነጋገር በቀጠናው ላይ ከቱርክ ጋር ባለው ውዝግብ ውስጥ አሜሪካ እጁ አለበት። በምንም መልኩ እስራኤል በምስራቅ አፍሪካም ሆነ በመካከለኛው ምስራቅ፣ በእስያም በሜዲትራኒያን ባህር ቀጠናም በሚደረገው እንቅስቃሴ ውስጥ በብላክሲ በአጠቃላይ እስራኤል በምትገባበት ቦታ አሜሪካ አለች። እንደዛ ነው የሚታወቀው። ይሄ ስለሆነ ነው እንግዲህ ኢትዮጵያ አስባበት ገብታለች እያልኳችሁ ያለሁት። ይሄን ስል ግን አንድ መገንዘብ ያለብን ነገር አለ። አሜሪካ ሙሉ በሙሉ የኢትዮጵያ እስከ ጥግ ደጋፊ ነች ማለት ግን አይደለም። ለምንድን ነው ከተባለ አሜሪካ መጀመሪያም መጨረሻም የምትሰጠው ለራሷ ብሔራዊ ጥቅም ነው። በተለይ በፕሬዝዳንት ዶናልድ ትራምፕ ዘመን ደግሞ አይን ያወጣ ቅጥ ያጣ አሜሪካን መጀመሪያ ላይ ማስቀደም ይልና የአሜሪካ ኩባንያዎች ዓለምን እንዲቀራመቱ የሚያደርግ ሕግንና አካሄድን ነው እየተከተሉ ያሉት። ስለዚህ እንደ ሀገር ያለንን ብሔራዊ ጥቅም ለማስጠበቅ ምንም እንኳን በእስራኤል በኩል እርዳታ ቢኖርና አሜሪካም የእስራኤልን መንገድ የምትከተል ብትሆንም በተዘዋዋሪ ግን የግብፅም አጋር የሳውዲ አረቢያም አጋር እንደመሆኗ መጠንና በተለይ ባለፈው አሜሪካና ሳውዲ አረቢያ የተፈራረሙት የ1 ትሪሊየን ዶላር ስምምነት ውስጥ የግብፅም ኢንቨስትመንት ተያይዞ እዛ በሳውዲ በኩል ኢንቨስት እንዲደረግ ስለተደረገ የአሜሪካ አካሄድ በቀጣይ ኢትዮጵያም ላይ በተዘዋዋሪ ተጽዕኖ ሊፈጥር የሚችልበት እድል ስለሚኖር ኢትዮጵያ መልቲላተራሊዝም የውጭ ግንኙነትን እየተከተለች ነው፣ ወይም የዓለም አቀፍ ግንኙነት። ይሄ ማለት ምን ማለት ነው? ባለ ብዙ ወገን የውጭ ግንኙነት ፖሊሲን ማራመድ ነው። በዚህ ረገድ ቻይናና ሩሲያ ወሳኝ የኢትዮጵያ አጋር ናቸው። በዋናነት ደግሞ ሩሲያ የኢትዮጵያ ወሳኝ አጋር ነች። ይሄ ምንድነው የሚያደርገው? በአሜሪካ በኩል የሚፈጠረውን ፓወር ቫኪዩም ሩሲያ እንድትሞላው እድል ይሰጣል ማለት ነው ለኢትዮጵያ። እንደሚታወቀው አሜሪካ የኢትዮጵያን ሙቭ አትከልክል ወይም ደግሞ እንደዚህ አታደርጊ እንዲያታደርጊ ትበል እንጂ እስካሁን በታየው በጋድ በወጣው ነገር የታላቁ የኢትዮጵያ ህዳሴ ግድብን ለምን አልፈረማችሁም ብላ በቀጥታ የጣለችው ሳንክሽን የለም እኛ ላይ። ነገር ግን እኛ ደግሞ ማድረግ የምንፈልገውንና ብናደርገው እስካሁን ድረስ ኢትዮጵያ ብትወስድ አይደለም ሌላ ነገር እስካሁን ህዝቡን የሚያጨናንቀው የውስጥ የሰላም ችግሩንም በዘላቂነት ማረም የሚችል እድልን መፍጠር የሚችል ነገር እያለ በአሜሪካ ዳተኝነት ምክንያት ኢትዮጵያ አንዳንድ ዋጋዎች እየከፈለች ትገኛለች። ያም ቢሆን ግን ትዕግስት ጥሩ ነውና በነገሮች ላይ በመታገስ እስካሁን የምንሄድበት መንገድ ኪሳራ ውስጥ የሚጥል ነው አልተባለም፣ አልሰማውም፣ ነውም ብዬ አላምንም። በቀጠናዊ ጉዳይ ዙሪያ በአንድ በኩል ይሄ ያለ፣ በሌላ በኩል ደግሞ ኢትዮጵያ መሳሪያ ታጥቃ ቀጠናው ላይ ሰላምና ደህንነትን ለማስጠበቅ የምታደርገውን ጥረት አሜሪካ እየደገፈች ነው። ስለዚህ በዚህ ረገድ በኢትዮጵያ በኩል እየተደረገ ያለው እንቅስቃሴ ከኢትዮጵያ ውጪ ይህንን ቀጠና ሰላሙን እናስጠብቃለን የሚለውን አጀንዳ የማይታሰብ ነው የሚል አቋም በአሜሪካ በኩል እንዲያዝ አድርጓል። ይሄ በጣም ለኢትዮጵያ በጎ ነገር ነው።
ምንም እንኳን አሜሪካ እኛ እርምጃ እንውሰድ ስንል ባትደግፍም ብትከለክለንም ቀጠናው ላይ የሌላ ሀገር የጦር መሳሪያ አመላላሽ የሆነው የሻዕቢያ መንግስት ኢትዮጵያን ሲያተራምስ ቆይ እያለች የኢትዮጵያን እጅ ለመሰብሰብ ብትሞክርም ነገር ግን አንድ እዚህ ጋር መገንዘብ ያለብን ነገር አሜሪካ ቀጠናውን ያለ ኢትዮጵያ ሰላሙን ማስጠበቅ አይቻልም የሚለውን አቋም መያዟ ለኢትዮጵያ ትልቅ ስኬት ነው። ምክንያቱም አሁን ካለው ውጥንቅጥ አንጻር በተለይ በምስራቅ አፍሪካ ቀጠና ካለው ውዝግብ አንጻር የአሜሪካ በዚህ አይነት መንገድ መሄድና ይህንን አይነት አቋም መያዝ ለእኛ ቢያንስ አንድ ስቴፕ ወደፊት እንድንራመድ እድል ሰጥቶናል። ለኢትዮጵያውያን ምንድነው ካላችሁ እስካሁን እኮ አቋማችንን አልቀየርንም። የእርምጃውን ጉዳይ በሚመለከት ደግሞ ፕሬዝዳንት ቭላዲሚር ፑቲን አይዟችሁ ያሉን ነው። ምክንያቱም ለምንድን ነው ዓለም ላይ አሁን ማየት ነው እየሰራ ያለው። ይሄ ጉዳይ እዚህ ጋር ይቆየኝና ትላንትና ምን ተከሰተ የሚለውን ነገር በመሃል የተወሰነ ነገር ልንገራችሁና ወደ ጉዳይ ይመለሳሉ። ለምን ከዚህ ጉዳይ ጋር የሚያያዝ ስለሆነ ነው። ትላንትና የእስራኤሉ የውጭ ጉዳይ ሚኒስተር ጌዲዮን ሳር ኢትዮጵያ አዲስ አበባ ረግጠው ኦፊሻላዊ ባልሆነ መንገድ እንግዲህ የኢትዮጵያ ጉብኝታቸውን ጨርሰው ወደ ሶማሌላንድ ሄደዋል የሚል መረጃ እየወጣ ነው ያለው። እስካሁን ግን ኦፊሻሊ የእስራኤሉ የውጭ ጉዳይ ሚኒስተር ሶማሌላንድ መግባታቸውንና በሶማሌላንድ ከአብዱራህማን ኢሮ መንግስት ጋር ውይይት እያደረጉ እንደሆነ ነው የሚያሳየው የወጣው መረጃ። ይህም በዋናነት መሰረት የሚያደርገው በቀጠናዊ የጸጥታና ኢኮኖሚያዊ ሌሎች ስትራቴጂካዊ በሚባሉ የአጋርነት ጉዳዮች ዙሪያ በስፋት እየመከሩ እንደሆነ ነው የወጣው መረጃ። ምናልባት 2 ሳምንት አልሞላም። ኢንፋክት ከሳምንት በፊት ለሶማሌላንድ ከሰጠችው ዕውቅና በኋላ በኦፊሻላዊ ደረጃ ኦፊሻላዊ እንበለው አማርኛ ላይ እንደዛ ነው የምንጠቀመው የአንድ ሀገር መንግስት ከፍተኛ ባለስልጣን ሀገሪቱን ሲጎበኝ የመጀመሪያ ነው። ይሄ ጉብኝት ደግሞ ታሪካዊ ጉብኝት ነው። በርካታ የሶማሌላንድ ጸሐፍቶችም ዲፕሎማቶችም እንደዚሁም የሚዲያ አውታሮች በተጨማሪ ደግሞ ተንታኞችም ይሄ በጣም ታሪካዊ ዕለት እንደሆነም እያከበሩት ነው የሚገኙት። ምክንያቱም የሶማሌላንድ የሀገርነት ዕውቅና ከ1960ዎቹ ማለትም የአፍሪካ ሀገራት በአብዛኛው ግዛት ነፃ ያወጡት 1960ዎቹ ነው። ከ1960ዎቹ በኋላ ለሶማሌላንድ ባለፉት 30 ዓመት ብቻዋን እንደ ራስ ገዝ አገር ስትንቀሳቀስ ከነበረች በኋላ የመጀመሪያዋ ይፋዊ ዕውቅናን የሰጠችው የእስራኤል የውጭ ጉዳይ ሚኒስተር ሶማሌላንድን መጎብኘት ማለት በእጅጉ ታሪካዊ እንደሆነ ነው እየገለጹ የሚገኙት። አመጣጣቸው ደግሞ በሶማሌላንድ በአርጌሳ ቤተ መንግስት ሆነው አብዱራህማን ኢሮ መንግስት ጋር በግልጽ ለሶማሌላንድ የሚሰጠውን የአገርነት ዕውቅና ይፋ ማድረግና ማጽናት እንደሆነ ተነግሯል። በሌላ በኩል የተባበሩት አረብ ኤሚሬትስ ዲፒዩቲ ፕራይም ሚኒስተር ኤንድ ሚኒስተር ኦፍ ፎሪን አፌርስ ፎር ዘ ዩኤኢ ወይም የተባበሩት አረብ ኤሚሬትስ ምክትል ጠቅላይ ሚኒስተርና የውጭ ጉዳይ ሚኒስተር ሼክ አብዱላህ ቢን ዛይድ አልናሃያን ወደ ኢትዮጵያ ጉብኝት አድርገዋል። ስታስቡት የውጭ ጉዳይ ሚኒስተሩ የጌዲዮን ሳርና የሼክ አብዱላህ ቢን ዛይድ አልናሃያ ጉብኝትና መገናኘት ምንም ትርጉም የለው። ሁለቱ ወደ ኢትዮጵያ ጉብኝት አድርገው አንደኛው ወደ ሶማሌላንድ አንደኛው ኢትዮጵያ ላይ ጉብኝት አድርገው ተመልሰዋል ተብሏል። ይሄ በራሱ ምንድነው ያወሩት የሚለውን ነገር ከመናገራችን በፊት ምን አይነት ትርጉም እንደሚሰጥ ተመልከቱ። ስንጠቀልለው የሁለት ሀገራት የውጭ ጉዳይ ሚኒስተሮች ምስራቅ አፍሪካን በትላንትናው ዕለት ጎብኝተዋል። አንዱ የእስራኤሉ የውጭ ጉዳይ ሚኒስተር ጌዲዮን ሳር፣ ሁለተኛው ደግሞ የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስተር ሼክ አብዱላህ ቢን ዛይድ አልናሃያን ናቸው። እንግዲህ እኚህ ሰው ከአራቱ የተባበሩት አረብ ኤሚሬትስ ምክትል ጠቅላይ ሚኒስትሮች መካከል አንዱ ናቸው። ወሳኝ ሰው ናቸው። የእስራኤሉ የውጭ ጉዳይ ሚኒስተር ወደ ምስራቅ አፍሪካ ጉብኝት ሲያደርጉ እሳቸውም በቀጥታ መጥተው ተወያይተው ወደ ሶማሌላንድ ሄዱ። የእስራኤሉ የውጭ ጉዳይ ሚኒስተር እየወጡ ያሉ መረጃዎች በዚህ ዙሪያ ምንድነው እያሉ ያሉት? ከሰዓታት በኋላ ወይ ከቀናት በኋላ ኢትዮጵያም ለሶማሌላንድ ዕውቅና ትሰጣለች ተብሎ ይጠበቃል እየተባለ ነው። በእርግጥ በኢትዮጵያ መንግስት በኩል ኦፊሻሊ ለሶማሌላንድ የሀገርነት ዕውቅናን መስጠትን በሚመለከት የተባለ ነገር የለም። አንድ የተባለው ነገርና በኦፊሻል ደረጃ ኢትዮጵያ ያስቀመጠችው ቀነ ቀጠሮ ወይም ደግሞ የቆረጠችው ቀን አሊያም ለሶማሌላንድ በዚህ ጊዜ የዚህን አይነት የሀገርነት ዕውቅና ሰጣለሁ ብላ የተዘጋጀችበት ሚስጥር እንደሌለ በሶማሊያ የኢትዮጵያው ባለሙሉ አምባሳደር ሱሌማን ደደፎ አረጋግጠዋል። ለቢቢሲ ኦሮምኛ በገለጹት ገለጻ መሰረት
አምባሳደር ሱሌማን ደደፎ ኢትዮጵያ ለሶማሌላንድ ዕውቅና ለመስጠት በሚስጥር አልመከረችም፣ ቀነ ቀጠሮም አልያዘችም፣ የቆረጠችው ወይም ደግሞ ያለችው አሊያም በዚህ ቀን እሰጣለሁ ብላ የተዘጋጀችበት ነገር የለም የሚል እርግጠኝነት የተሞላበት ሐሳብ ሰጥተዋል። ይህንን ያሉት ከትላንት በስቲያ ነው። እንግዲህ አሁን ላይ የወጡ ያሉ ሐሳቦችና አስተያየቶች ደግሞ ምንድነው የሚሉት? ኢትዮጵያም እስራኤልን ተከትላ የተባበሩት አረብ ኤምሬትስን ተከትላ ለሶማሌላንድ የሀገርነት ዕውቅና እንደምትሰጥ ይጠበቃል እያሉ ነው። ምን ያህል እውነት ነው? በኢትዮጵያ በኩል ያለውን አቋም ነግረናቸዋል። አምባሳደር ሱሌማን ደደፎ ያሉትን ኦፊሻሊ በፌዴራል መንግስት በኩል እስካሁን ጉዳዩን በሚመለከት የወጣ መረጃ የለም ወይም የተሰጠ መግለጫ የለም። ሌላው ጉዳይ የእስራኤሉ የውጭ ጉዳይ ሚኒስተር ወደ ምስራቅ አፍሪካ የመምጣታቸው ጉዳይ፣ በተለይ ሶማሌላንድ የመገኘታቸው ጉዳይ በይፋ የሶማሌላንድን አገርነት ዕውቅና በሶማሌላንድ ማዕከላዊ መንግስት መቀመጫ ውስጥ ሆነው በይፋ ያረጋግጣሉ የሚለውን ሐሳብ የሚይዝ ሲሆን የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስተሩ ሼክ አብዱላህ ቢን ዛይድ ቢን ሱልጣን አልናሃያን ደግሞ በተባበሩት አረብ ኤምሬትስና በኢትዮጵያ መካከል ያለውን አሁናዊና እስካሁን የዘለቀውን ግንኙነት ወደ ስትራቴጂካዊ አጋርነት፣ ወደ ሙሉ ትብብር ማድረግ አጋርነት ቀይረነዋል ሲሉ አብስረውናል። ቀልድ ነገር እንዳይመስላችሁ። ምን ማለት ነው ይሄ ነገር? በብዙ መልኩ መተርጎም ይችላል። በሶስት ነገር ብቻ ትርጓሜ እንስጠው። የመጀመሪያው በጸጥታ ጉዳይ እንመልከት። በጸጥታ ጉዳይ ዙሪያ ኢትዮጵያ ላይ የሚቃጣው ማንኛውም ጥቃት በእኔ ላይ እንደተቃጣ እመለከታለሁ እንደማለት ነው። በተባበሩት አረብ ኤምሬትስ ላይ የሚቃጣው ጥቃት በኢትዮጵያ ላይ ይቃጣል። ያ ማለት በዓለም አቀፍም በቀጠናዊም በአህጉር አቀፍም ደረጃ ያለን አጋርነት የጠበቀ ከመሆኑም በላይ በብዙ መልኩ አንዳችን ለአንዳችን ብሔራዊ ጥቅም መጠበቅ ዘብነን እያሉን ነው። በሁለተኛ ደረጃ በኢኮኖሚያዊ ጉዳዮች ዙሪያ ሁለቱ አገራት በትብብርና በአጋርነት በዓለም አቀፍም በአህጉርም በቀጠናም ደረጃ አብረው እንደሚንቀሳቀሱና እንደተጣመሩ የሚያሳይ ነው። ሶስተኛ በዓለም አቀፍ የዲፕሎማሲ እንቅስቃሴና በአጠቃላይ በዓለም አቀፉ ስርዓት ውስጥ ሁለቱ አገራት አንዱ ባለበት የአንዱ ጥቅም አይነካም። በሌላ አነጋገር አንዱ በሌለበት ሌላኛው የአንዱን ጥቅም የሚያስጠብቅ ይሆናል እንደማለት ነው። ስለዚህ ይሄ ምንድነው የሚያሳየው? አጋርነቱ አሁን ከዚህ ቀደም ግብፅ አንዴ ከሳውዲ አረቢያ ጋር፣ አንዴ ከኤርትራ ጋር፣ አንዴ ከሱዳኑ ግማሽ መንግስት መሪ ከአልቡርሃን ጋር ፈጽሜያለሁ፣ አንዴ ደግሞ አሁን ከጅቡቲ ጋር ፈጽሜያለሁ ካለችው በጣም በተለየ መልኩ ስትራቴጂክ አጋር ሆነናል። ልክ ሳውዲ አረቢያ ከፓኪስታን ጋር እንደተፈራረመችው ስምምነት ማለት ነው። ሳውዲ አረቢያና ፓኪስታን ሲፈራረሙ በአንድ በኩል ሳውዲ አረቢያ ላይ የሚቃጣ ጥቃት በፓኪስታን ላይ የሚቃጣ ጥቃት ልክ በሳውዲ አረቢያ እንደተቃጣ ተደርጎ የሚወሰድ አይነት ስምምነት ነው የፈረሙት። ለዚህ ነው ከአሜሪካ የተገዙት ጀቶች በተዘዋዋሪ ለማን ተሰጥተዋል? ለፓኪስታንም ተሰጥተዋል። የሳውዲው ንጉሥ ሙሐመድ ቢን ሰልማን ከአሜሪካ የገዟቸውን ጀቶች በከፊል ለፓኪስታንም ለአጋሮቻቸው እንደሚሰጡ አስታውቋል። በተለይ ለፓኪስታን፣ ለግብፅ አይሰጡም። ለምንድን ነው ለግብፅ የማይሰጡት? ለግብፅም ሆነ በቀጠናው የእስራኤል ጠላት ለሆነ ለየትኛውም ሀገር እንዳይሰጡ ከአሜሪካ ጋር ስምምነት ፈርመዋል። በተጨማሪ ደግሞ የአብርሃም አኮርድን ይዘዋል። ይሄ ማለት የሆነች ሙቭ ካለች አሜሪካ በቀጥታ ሳውዲ አረቢያን የምትወሩ ይሆናል ማለት። በሌላ አነጋገር የአብርሃም አኮርድን ስለፈረሙ ከእስራኤል ጋር ሰላም በሆነ መንገድ ነው የሚዳኙት ወይም ደግሞ የሚነጋገሩት ማለት ነው። በተመሳሳይ በኢትዮጵያና በተባበሩት አረብ ኤምሬትስ መካከል ያለው ግንኙነት ይሄ ነው። ይሄ ብቻ ግን አይገርማችሁ፣ በኢትዮጵያና በእስራኤል መካከልም ተመሳሳይ ስምምነት አለ። ይሄ ማለት ግብፅ በማንኛውም አግባብ ኢትዮጵያን አንዱ የማትወርበት ምክንያት ይሄ ነው። ምናልባት በቀጣይ የኢትዮጵያም ወታደሮች በእስራኤል የሚሰለጥኑበት የእስራኤልም ወታደሮች እንግዲህ ምስራቅ አፍሪካ ላይ የሚከትሙበት ሁኔታ ሊፈጠር ይችላል። ምክንያቱም ብሔራዊ ጥቅምን ለማስጠበቅ ሲባል ማለት ነው። ይሄ በራሱ የሚሰጠው ትርጉም አለ። ለዛ ነው ግብፅ እየተንጨረጨረች ያለችው። ይህን ካልኩኝ በኋላ እነኚህ ሁለት ጠንካራ ሀገራት ከፍተኛ የመንግስት ባለስልጣናት ወደ ምስራቅ አፍሪካ ያደረጉትን ጉብኝት ተከትሎ በምስራቅ አፍሪካ ቀጠና አሁንም አዲስ ነገር ሊሰማ እንደሚችል እየተጠበቀ ነው። አንዱ ኢትዮጵያም ለሶማሌላንድ አገርነት ዕውቅና ልትሰጥ ትችላለች። በሌላ በኩል ደግሞ በባህር በሩ ጉዳይ ላይ ሌላ መግለጫ ሊሰጥ ይችላል ወይም ውሳኔ ሊተላለፍ እንደሚችል ይጠበቃል። ቀደም ሲል ከዚህ ቀደም በሰራነው ቪዲዮ
የትንተና መረጃችን ላይ ምን ብለናል? የቀሩት አማራጮች ሁለት ናቸው። አንዱ ሶስተኛ ወገን ሌላ ኃያላን ሀገራት በቀጥታ እጃቸውን አስገብተው አንተ ይህን ውሰድ፣ አንተ ይህን ተው፣ አንተ እንዲህ አርግ ማለት። ሁለተኛው ኃይል እንደሆነ ነው። ዲፕሎማሲ ኦልሞስት ኢትዮጵያ የዲፕሎማሲ ስራውን ጨርሳለች። ስለዚህ ይህን በሚመለከት አዲስ ነገር ሊኖር ይችላል። ከሰሞኑም የሰማነው ነገር አማራጫችን ምን እንደሆነ እያሳየን። የሻዕቢያ መንግስት በምንም መልኩ ለድርድርና ሰላማዊ በሆነ መንገድ ሰጥቶ ለመቀበል ፈቃደኛ አይደለም፣ ዘግቷል በሩ። ስለዚህ ይህንን መላው ህዝብ ማወቅ አለበት። እያንዳንዱ ኢትዮጵያዊ ዜጋ ለሀገሪቱ ሰላምና ደህንነት ራሱን ዘብ ማቆም አለበት ነው። በውጭ ጉዳይና በዲፕሎማሲ በቀጠናዊ ጉዳዮች ዙሪያ ደግሞ መንግስት የሚቻለውን እየሰራ ይመስለኛል። ይህንን ስል ግን አፈቀላጤ ስለሆንኩ አይደለም። ይህንን ስል ከምንምና ከምንም አንግል አይደለም። የኢትዮጵያ ብሔራዊ ጥቅም መቅደም ስላለበት ነው። ስለዚህ በዚህ ጊዜ ኢትዮጵያንን የሚወድ ማንኛውም ኢትዮጵያዊም ሆነ የኢትዮጵያ ደጋፊ ወገን ከኢትዮጵያ ጎን መሰለፍ ግድ ይለዋል። ቀጠናችን በዚህ ሁኔታ ውስጥ ይገኛል። በኤርትራ በኩል ዝግጅቱ እንደተጠናከረ ነው። የአልቡርሃን መንግስት አጣብቅኝ ውስጥ ገብቷል። ሐሰን ሼክ ከኢትዮጵያ ጋር ያላቸውን ግንኙነት እያጠናከሩ ነው። ለምንድነው ከተባለ ፑንትላንድም እንዳትሄድባቸው ሰግተዋል። ጁባላንድም በኬንያ ከፍተኛ ድጋፍ እየተደረገላት ነው። ያላቸው አማራጭ ያኔ ከ30 ዓመታት በፊት ዚያድ ባሬን ጨምሮ በርካታ የቀጠናው ሀገራት ኤርትራ እንድትገነጠል ከግብፅ ጋር ሲያብሩ እንደነበረው ጊዜ የኢህአዴግ መንግስት ሲመጣ ኤርትራ እንደተገነጠለችው ሁላ አሁን ነገር ተቀይሮ ሶማሊያ ኢትዮጵያን የምትለምን ሀገር ሆናለች፣ ወይም ለኢትዮጵያ እጅ የሰጠች ሀገር ሆናለች። ይሄ ማለት ምን ማለት ነው? ሁሉም የዘራውን እያጨደ ነው ያልኳችሁ ለዚህ ነው። የዚያድ ባሬ መንግስት በኋላ ላይም እንግዲህ የሻዕቢያ መንግስት በእጅጉ ሲደግፍ የነበረው ያ ስርዓት ተንኮሻክሶ ከመውደቁ አስቀድሞ ጀብሃንም በኋላ ላይ ሻዕቢያንም ሲደግፍ ከቆየ በኋላ የኤርትራን ፒፕል ሊበሬሽን ፍሮንት የሚለውን ኢፒኤልኤፍን ሲደግፍ ከቆየ በኋላ ቢንኮሻኮሽም ቢንኮታኮትም በኋላ ላይ የመጡ ለውጦች ኤርትራ ከኢትዮጵያ በራሷ እንድትገነጠል በነ ግብፅ አሻጥር፣ በነ ሳውዲ አረቢያ ድጋፍ፣ በሶሪያ በሊቢያ ወዘተ እንድትገነጠል አድርጓታል። በኋላ ላይ ነገሮች ደግሞ ተቀይረው ዛሬ መጣን። ዛሬ ላይ ደግሞ ሶማሊያ ግዛቶቿ ከሷ እንዳይገነጠሉ ጥያቄ የምታቀርብ ለኢትዮጵያ እጅ የሰጠች ኢትዮጵያን የምትማጸን ሀገር ሆናለች። ይሄ በጋድ እየታየ ነው። አሁን ሐሰን ሼክ መሐሙድ ሞቃዲሾ ተቀምጠው ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር የሚሞክሩት ለምንድን ነው? ፑንትላንድና ጁባላንድም አገር ሆነው ሶማሊያ ድብልቅልቋ እንዳይወጣ ስለሰጉ የሄደው ሄዷል፣ ያለውን ጠብቁልን፣ ያለውን አስረክቡን እያሉ ነው ያሉት። በዛ በሰሜኑ በኩል ደግሞ ኤርትራ ከ30 ዓመት በፊት ምን አለበት የያዘችውን ብቻ ይዛ ብትገነጠል፣ የማይገባትን የኢትዮጵያን መተንፈሻ የስበት ማዕከል የቀይ ባህርን ይዛ ተገንጥላ በሕገወጥ መንገድ ኢትዮጵያ ቀላል አገር ነች፣ እንደፈለገኝ አተራምሳታለሁ፣ ኤኒታይም የኢትዮጵያ ማዕከላዊ መንግስት ከግብፅ ጋር ከሳውዲ ጋር እዚህ አገር እዚህ ቀጠና ላይ ፍላጎት ካላቸው ኃይሎች ጋር ሆኜ ገልብጬ አገሪቱንም እስከ መቆጣጠር የሚደርስ አቅም ገነባለሁ፣ የኤዥያዋን ሲንጋፖር አፍሪካ አመጣታለሁ፣ የአፍሪካ ታይገር ሆናለሁ ሲዝቱ ሲደነፉ የነበሩት ኢሳያስ አፈወርቂና ሻዕቢያ አሁን ከኢትዮጵያ ጋር ሰላምን አልፈጥርም በሚል በእንቢተኝነት እያደረጉት ባለው አካሄድና እየወሰዱት ባለው እርምጃ ምክንያት የኤርትራ ህልውናም አደጋ ውስጥ ወድቋል። ምን ማለት ነው? የሻዕቢያ መንግስት ከኢትዮጵያ መንግስት ጋር ጦርነት ውስጥ ከገባ ሻዕቢያ ብቻ ሳይሆን ኤርትራም እንደ ሀገር ህልውናዋ ሊያበቃ የሚችልበት እድል እየተከሰተ ነው። ይሄ ደግሞ ዝም ብሎ የመጣ አይደለም። እስራኤሎችም አሜሪካኖችም በኤርትራ የመንግስት ለውጥ እንዲኖር እየሰሩ ነው። የኢትዮጵያ መንግስት ደግሞ ግልጽ ጦርነት ውስጥ የሚገባ ከሆነ ለውጡን ትመለከቱታላችሁ። ምክንያቱም 1991 እና 92ን ማስታወስ ነው አይደለም? ዛሬ ያኔም ኢትዮጵያ ያሸንፋለች። ያኔም በተፈረካከሰ ሰላምና ጸጥታን ለማጽናት በሀገሪቱ ውስጥ በሚል የተለያዩ አካባቢዎች ተሰረጫጅቶ በነበረው አቅም በሌለው ጦር ኤርትራን እጅ አሰጥታለች። ዛሬ ደግሞ ምን ሊፈጠር እንደሚችል ማየት ነው። በተጨማሪ የጦርነት አውዱም የጦርነት አካሄዱም ስርዓቱም በተቀየረበት ዘመን እንግዲህ የሻዕቢያ መንግስት ኢትዮጵያን ወቅቱ ያሸንፋል የምናየው ነው የሚሆነው። ይህንን ካልን እንደ አጠቃላይ ስንጠቀልለው ይሄ ጉዳይ አሁን ቀጠናው ላይ እየሆነ ያለው ጉዳይ ምንድነው ከተባለ አዲስ ብሎክ ተፈጥሯል። ኢትዮጵያ፣ እስራኤል፣ የተባበሩት አረብ ኤሚሬትስ፣ ኦማንን የጨመረ የኦማኑም የውጭ ጉዳይ ሚኒስተር ሰሞኑን ኢትዮጵያን የነበሩት የተባበሩት አረብ ኤሚሬትስ የመንን ለቃ ወጥታለች። በተዘዋዋሪ ግን ኢራን የመን ገብታለች።
ኢራን ደግሞ ከሳውዲ አረቢያ ጋር በየመን ጉዳይ አትስማማም። ለምንድነው ከተባለ ሳውዲ አረቢያ ከአሜሪካ ጋር ያላትን ግንኙነት ባጠበቀች ቁጥር ከነራሺያና ከነቻይና ጋር ያላት ግንኙነት እየሻከረ ነው የሚመጣው። በተዘዋዋሪ ከኢራንም ጋር ያላት ግንኙነት እየሻከረ ነው። ለምን? ሳውዲ አረቢያ ከአሜሪካ ጋር ያለውን ግንኙነት ባጠናከረች ቁጥር ከእስራኤል ጋር ትጣመራለች። ከእስራኤል ጋር ያላት ግንኙነት በተጠናከረ ቁጥር ከኢራን ጋር ትቃቃራለች። ሎጂኩ ይሄ ነው። ስለዚህ የተባበሩት አረብ ኤምሬትስ የመን ውስጥ የሰራችውን ሰርታን የወጣችው ነገር ግን ከየመን ወጣች ማለት ሃኒሽና ሶኮትራ ደሴቶችን ለቀቀች ማለት አይደለም። ሃኒሽ ደሴቶችን ይዛለች፣ ከእስራኤል ጋር በትብብርም ነች። ሶኮትራ ደሴትንም ተቆጣጥራለች። ኦልሞስት የራሱ አድርገዋለች። ስለዚህ በቀጣይ ምን ሊፈጠር ነው በምስራቅ አፍሪካ ቀጠና እናየዋለን። የባህር በሩ በምን ያህል ጊዜ ይመጣል? ብዙዎች የሚሉት ተንታኞች በአጭር ጊዜ ኢትዮጵያ የባህር በር የምታስመልስበት እድል ሰፊ እየሆነ መጥቷል። በተለይ ግብፅ በቀጠናው ላይ ያላትን ሚና እያጣች ነው። እንደ አጠቃላይ አዲስ ብሎክ ተፈጥሯል። ምን ሊፈጠር ይችላል የሚለውን ጉዳይ ስናይ አንድ ነገር መርሳት የሌለብን አዲስ የተከሰተ ክስተት ምንድነው? ደቡብ ሱዳንም ለሶማሌላንድ ዕውቅና ለመስጠት ኦልሬዲ መግባባቷ ተገልጿል። ፕሬዝዳንት ሳልቫኪር ከሃርጌሳ መንግስት ጋር ማለትም ሶማሌላንድ ፕሬዝዳንት ከዶክተር አብዱራህማን ሙሐመድ አብዱላሂ ኢሮ ጋር ስምምነት ላይ ስለመድረሳቸው ነው የተነገረው። እንግዲህ ፕሬዝዳንት ሳልቫኪር ማያርዲት ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ ኢሮ ጋር በቀጥታ የስልክ ውይይት ማድረጋቸውም ነው የተገለጸው። ይሄም ማለት ደቡብ ሱዳንም ወደ ኢትዮጵያ ብሎክ በይፋ ተቀላቅላለች። ኬንያ ይታወቃል። ኬንያና ኢትዮጵያ ስትራቴጂካዊ አጋርነትን ፈርመዋል። በወታደራዊ መስክ አንዱ በአንዱ ላይ የሚቃጣን ጥቃት ለመከላከል ውል ከፈጸሙ ዓመታት ተቆጥረዋል። ከ60 ዓመት በኋላ ድጋሚ ሌላ ውል ፈርመዋል። ይህንን ባለፈው ዘግበንላቸዋል። ቀጠናው ላይ ኢትዮጵያ እየወጣች ነው፣ ከፍ እያለች ነው። አንድ ጥያቄ ግን አለ፣ የበርካቶችን ቀልብ የሚስብ ወይም ደግሞ የሚይዝ ለበርካቶችም ጥያቄ የሆነባቸው ጉዳይ የሀገር ውስጥ የሰላም ሁኔታ እንዴት ነው እርቅ የሚያገኘው የሚለው። ይህንን እንግዲህ መንግስት በድርድር ለመፍታት ሙከራ እያደረኩ ነው ብሏል። በቀጣይ የሚደረጉ ድርድሮች ወይም ደግሞ ስምምነቶች አሊያም ደግሞ በሰላማዊ መንገድ በጠረጴዛ ዙሪያ የሀገርን ጥቅም በማስጠበቅ ከሚሰራ ኃይል ጋር አብሬ እሰራለሁ ያለው መንግስት የሚያመጣው ለውጥ አብረን የምናይ ይሆናል። ለሀገር ጥቅም የማይሰሩትን ግን ህዝቡ ራሱ ሊያስወግዳቸው መቻል አለበት ነው። እንግዲህ በመንግስት በኩል የምንሰማው አቋም ይሄ ነው። ህዝቡ ሊቀበላቸው አይገባም እያለ ነው መንግስት። በሌላ በኩል ደግሞ በሀገር ጥቅም የማይደራደሩ ከሆኑ ከኔ ጋር የሚቀናቀኑኝ ኃይሎች የሐሳብ ልዩነቱ እንዳለ ሆኖ በሀገር ጥቅም ዙሪያ ግን አብረን ለመስራት ዝግጁ ነን እያለ ነው። ይህንን ተቀብለው ምን ያህሎቹ ወደ መንግስት ይቀላቀላሉ? የሀገር ውስጥ የሰላም ጉዳይ እንዴት ይሆናል? በቀጣይ አብረን የምናየው ጉዳይ ነው የሚሆነው። ቀጠናችን አሁን በዚህ አይነት ሁኔታ ውስጥ ነው ያለው። ይሄን ካልኩኝ በኋላ በዓለም አቀፍ ሁኔታ ሁለት ነገር እንበል። አንዱ ፕሬዝዳንት ዶናልድ ትራምፕ ላይ በርካታ ሴናተሮች በጣም አነጋጋሪና ፕሬዝዳንት ዶናልድ ትራምፕ እየሄዱበት ያለው አካሄድ በምንም መልኩ ተቀባይነት የሌለው እንደሆነና እንደውም ከዛ ይልቅ አሜሪካን በዓለም አቀፍ ደረጃ እንዳዋረደ እየተናገሩ ነው የሚገኙት። ፕሬዝዳንቱ አዋርዶናል፣ በዓለም መድረክ እኛን አዋርደህናል የሚል ሐሳብ እየተሰጠባቸው ነው። በተለይ በቀድሞ የጦር ጀነራሎችና አጠቃላይ የቀጠናውን ሰላም ሲያስጠብቁ እንደዚሁም በዛ ላይ ሚና የነበራቸው አመራሮችም ጭምር በርካታ ነገሮችን እየተናገሩ ነው የሚገኙት። ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን ጉዳይ አካሄዱን አበላሽቶታል። በዓለም አቀፍ ደረጃ ፕሬዝዳንት ቭላዲሚር ፑቲን አንድን ሀገር በመውረር የሆነ ዓላማቸውን ካሳኩ በኋላ የሚሰጡትን አይነት መግለጫ የመስጠቱ አካሄድ ለአሜሪካ ዓለም አቀፍ ቅቡልነት በእጅጉ አደጋ ነው የሚል ሐሳብ እየተሰጠ ነው የሚገኘው። ከዚህም በተጨማሪ አሜሪካ አሁን እየሄደችበት ያለው አካሄድ በተለይ ፕሬዝዳንቱ የሚከተሉት አካሄድ ለዓለም አቀፍ ሕግ መከበር ከፍተኛ የሆነ ጫናንና አደጋን የሚጥል እንደሆነ ቻይናም ብላለች። እንደዚሁም የአሜሪካ የቀድሞ የጦር አመራሮችም እየተናገሩ ነው። የሲአይኤ ዳይሬክተር ጆርጅ ቴንት has written in his book ብሏል አንድ ጸሐፊ። አሜሪካ የተሳሳተችው ህንድ የኒውክለር መሳሪያን ስትገነባ ወይም ስታበለጽግ አለመከታተሏና እንድታቆም አለማድረጓ እንደሆነ ሁላ አሁን ደግሞ በቬንዙዌላና በራሺያ ጉዳይ በኢራንም ጉዳይ አሜሪካ እየተሳሳተች ያለችው ነገሩን አሜሪካ ብቻዬን ዓለምን እቆጣጠራለሁ በሚል እሳቤ ብቻዋን ለመዘወር የመሞከሯ ጉዳይ ነው ቀጠናውን እያተራመሰ ዓለምንም ወደ ከፋ ችግር ውስጥ እያስገባ ያለው የሚል ሐሳብ ሰጥተዋል። በአጠቃላይ በሌላ በኩል ደግሞ የአሜሪካ መንግስት
through your actions ብለውታል ፕሬዝዳንት ዶናልድ ትራምፕን you have embarrassed us in the eyes of our children, humiliated us on the world stage and worst of all divided us as a nation ብለውታል። እንግዲህ ይሄንን አንድ የአሜሪካ የቀድሞ የጦር ጀነራል ናቸው ይሄን ያሉት አሜሪካ የተከተለችው አካሄድ በአግባቡ መጠናት እንዳለበትና በድጋሚ አሜሪካ ለዓለም አቀፍ ሰላም ተባባሪ መሆኗን ማሳየት ካልቻለች አሜሪካ ወደ ውድቀት እያመራች ነው የሚል ሐሳብ ሰጥተውበታል ማለት ነው። እንግዲህ በቬንዙዌላ የቀድሞዋ የኒኮላስ ማዱሮ ምክትል የነበሩት ዴልሲ ሮድሪገዝ አሁን የሀገሪቱ ፕሬዝዳንት ሆነው በጦር ኃይሉ የጋራ ኮሚቴ ውሳኔ መሰረት ስልጣናቸውን መቆጣጠራቸው ተሰምቷል። አሁንም በቬንዙዌላ ያለው ጉዳይ እልባት አለማግኘቱ ነው እየተገለጸ ያለው። አሜሪካ ነገሩን ወደ መጨረሻው ደረጃ ለማምጣት ወይም ለመቋጨት ጦሯን አሁንም እዛው አሰማርታ እንዳለች የሚያሳዩ መረጃዎች እየወጡ ነው። ይሄም በቀጠናው በተለይ እንደ ኩባ፣ ኮሎምቢያ፣ ብራዚል ባሉ ሀገራት ከፍተኛ ስጋትን የፈጠረ ጉዳይ እንደሆነ ተነግሯል። በአንጻሩ አርጀንቲና የአሜሪካ ደጋፊ የሚመራት እንደመሆኗ መጠን በቬንዙዌላ የተወሰደውን እርምጃ እንደደገፈችው ተነግሯል ማለት ነው። አጠቃላይ ለመጠቅለል የቀጠናችን ሁኔታ አሁን ለኢትዮጵያ በሚመች አግባብ እየተቃኘ እንደሆነ የሚያሳዩ መረጃዎች ናቸው አሁን እየወጡ ያሉት። ጠቅለል ለማድረግ ያክል የእስራኤሉ የውጭ ጉዳይ ሚኒስተር በምስራቅ አፍሪካ በሶማሌላንድ ጉብኝት እያደረጉ ነው። የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስተር እናም አሁን ላይ ቀጠናችንን በተለይ በደንብ የሚያውቁ ምክትልም ጠቅላይ ሚኒስተር ከአራቱ የተባበሩት አረብ ኤምሬትስ ምክትል ጠቅላይ ሚኒስተርም አንዱ የሆኑት አብዱላ ቢን ዛይድ ቢን ሱልጣን አልናሃያ ኢትዮጵያ መግባታቸውና ትላንትናም ከኢትዮጵያ ጋር ያላቸውን ግንኙነት ወደ ስትራቴጂካዊ ደረጃነት በማሸጋገር ሞሮኮን፣ ኬንያን፣ እስራኤልን፣ ራሽያንና ደቡብ ሱዳንን ተከትለው ሌላኛዋ ከኢትዮጵያ ጋር ስትራቴጂካዊ አጋርነትን የተፈራረመችና የፈጸመች ጠንካራዋ የመካከለኛው ምስራቅ አገር አድርጓታል። ትላንት ኢትዮጵያና የተባበሩት አረብ ኤምሬትስ የተግባቡበት የስትራቴጂካዊ አጋርነት ስምምነት። ከዚህ ባለፈ ድምጿ እስካሁን አይሰማም። ምንም አይነት ጸብም ግጭትም ተሰምቶባት አያውቅም። የኦማን የውጭ ጉዳይ ሚኒስትር ሼክ ከሊፋ ቢን አሊ ቢን ኢሳ አልሃርቲ ኢትዮጵያ ገብተው እንግዲህ ከኢትዮጵያ ከአምባሳደር ሀደራ አበራ ጋር ያው ውጭ ጉዳይ ሚኒስትር ይታወቃል የባይላተራል ኮኦፕሬሽንን ማጠናከር በሚል የሁለትዮሽ ስምምነትን ተፈራርመዋል። እንግዲህ ምን ማለት እንደሆነ ግልጽ ነው። ኦማን ከሳውዲ አረቢያም የተባበሩት አረብ ኤምሬትስ ጋር ጠንካራ ግንኙነት ያላት ሀገር ነች። በዋናነት ግን ከተባበሩት አረብ ኤምሬትስ ጋር ቆንጆ የሚባል ግንኙነት ያላት ሀገር ነች። በቀጠናው ከየትኛውም ሀገር ጋር ሰላም የሆነች ሀገር ነች። ምንም አይነት ኮሽታ የሚሰማባት ሀገር አይደለችም እስካሁን። እንግዲህ የኦማን ከኢትዮጵያ ጋር ጠንካራ ግንኙነት ለመመስረት ፍላጎት ማሳየትም የኢትዮጵያን ዲፕሎማሲ አካሄድ ምን ያህል አሁን ላይ አዋጭ እየሆነ እንደመጣ የሚያሳይ ነው። በአጠቃላይ የእስራኤሉ የውጭ ጉዳይ ሚኒስተር ጌዲዮን ሰዓርና የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስተር ወደ ኢትዮጵያና ሶማሌላንድ መጥተው በቀጠናው ያደረጉት ጉብኝት በቀጣይ ኢትዮጵያን ጨምሮ በርካታ ሀገራት ለሶማሌላንድ የአገርነት ዕውቅና ሊሰጡ የሚችሉበት ዕድል እንደሚኖር እንደዚሁም ደግሞ በተዘዋዋሪ ኢትዮጵያ ቀጠናው ላይ ያላትን ጥቅም በእጅጉ ለማስጠበቅ የሚያስችል አቅምን እያደራጀችና በጨዋታውም የበላይነት ብልጫውን እየወሰደች እንዳለች የሚያሳይ እንደሆነ ተመላክቷል ማለት ነው። ይሄ በእንዲህ እንዳለ በዓለም አቀፍ ደረጃ አሜሪካ በቬንዙዌላ ላይ በወሰደችው እርምጃ ራሷን እያዋረደች እንደሆነ የቀድሞ የአሜሪካ የጦር አዛዦችና ዲፕሎማቶች እንደዚሁም አሜሪካን የመሩ እንደ ባራክ ኦባማን ጨምሮ ሌሎች እንደ ሲአይኤ ዳይሬክተር ቀደም ሲል እንደገለጽኩላችሁ ዋና የአሜሪካን ተቋማት ሲመሩ የነበሩ አካላት እየወቀሱና ሐሳብ እያቀረቡ አስተያየትም እየሰጡ ነው ያሉት። ይሄ ጉዳይ እንግዲህ እንዴት ይታያል በቀጣይ አብረን የምናየው ነው የሚሆነው። በኤርትራ ዙሪያ አሁንም ጦርነት ለመክፈት ዝግጅት እየተደረገ እንደሆነ የሚያሳይ መረጃ ወጥቷል። ጦርነቱ ግን ሩቅ የማያስኬድ እንደሆነ በርካታ ተንታኞች ኤርትራውያን ጭምር ምሁራኖቹ እየተናገሩ ነው የሚገኙት። ይሁንና ግን የግብፅን አጀንዳ ለማስፈጸም ባለሙሉ አምባሳደርነት ማዕረግን የተረከቡት ፕሬዝዳንት ኢሳያስ አፈወርቂ አሁንም ድረስ የራሳቸውን ምሁራን ዜጎቻቸውን፣ ደጋፊዎቻቸው የሚሏቸውን ሐሳብ የሚሰጧቸውን ሐሳብ የሚሏቸውን ነገር አልሰማም ብለው ኢትዮጵያን ለማተራመስ ከጠላት ጋር የመስራቱን ሁኔታ ገፍተውበታል ነው የተባለው።
ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግሞ ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። በዓሉ የሰላም የፍቅር ይሁንላችሁ እያልን እንግዲህ ዘመኑም የሰላም እንዲሆን የኢትዮጵያ ከፍታ እንዲሆን እየተመኘን የዛሬው ዝግጅታችንን በዚሁ ቋጨን። ቸር ሰንብቱልን። ሰላም